እስካሁን ድረስ ምንም አይነት መፍትሄ ያጡት በሞትና በህይወት መካከል የሚገኙት ኢትዮጵያውያን በሳውዲ እስር ቤት መቀለ ስጓዝ የነበረው አውሮፕላን ምን ገጠመው? 88 በመቶ የምርጫ ጣቢያዎች አካል ጉዳተኛን ያካተቱ አይደለም ተባለም። ፕሬዝዳንቱ ስልጣን እንዲለቁም ግፊት እየተደረገ ይገኛል። ፑቲን ያስተላለፉት መልእክት በዜናችን ከያዝናቸው መካከል ይገኝበታል። ሰላም ጤና ይስጥልን፣ እንደምንውላችኋል ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 1 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከይሳት ጀምሮ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። 88 በመቶዎቹ የምርጫ ጣቢያዎች አካል ጉዳተኞችን ያገለሉ ናቸው ተባለ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ባደረገው የትዝብት ቆይታ በአገሪቱ ከታዘባቸው 4396 የምርጫ ጣቢያዎች መካከልም 88 በመቶ የሚሆኑት ለአካል ጉዳተኞችና ልዩ ድጋፍ ለሚሹ ዜጎች ምቹ አለመሆናቸውን አረጋግጫለሁ ብሏል። ህብረቱ ባወጣው ሪፖርት መሰረትም አብዛኛዎቹ የምዝገባ ጣቢያዎች አካታችነት የጎደላቸው ከመሆናቸውም በላይ በህግ ከተፈቀደው ውጪም በፖሊስ ጣቢያዎች፣ በሃይማኖት ተቋማትና በመጠጥ ቤቶች ውስጥም የተመሰረቱ ውስን ጣቢያዎች መገኘታቸውንም ይፋ አድርጓል። የህብረቱ ዋና ዳይሬክተር አቶ አበራ ኃይለማርያም እንደተናገሩት ከሆነ ምንም እንኳን 87 በመቶዎቹ ጣቢያዎች የመራጮችን ማንነት በአግባቡ በመለየት ምዝገባ ቢያከናውኑም ቀሪዎቹ 13 በመቶዎቹ ግን መመሪያውን ሳይከተሉ መመዝገባቸውን ታይቷል ብለዋል። በከፋ ሁኔታ ደግሞ በጥቂት ስፍራዎች ላይ ሰዎች በአካል ሳይገኙ ምዝገባ መከናወኑም በትብዝቱ አረጋግጫለሁም ብሏል። ይህንን የህግ ጥሰት በተመለከተም ህብረቱ ለኢትዮጵያ ብሔራዊ ምርጫ ቦርድ ግብረ መልስ መስጠቱን አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉም የህግ ጥሰት ተገኝቶባቸዋል ባላቸው በ5 ክልሎች የሚገኙ 23 የምርጫ ጣቢያዎች ላይ የእግድ እርምጃ መውሰዱም ገልጿል። ቦርዱ ለሰባተኛው ጠቅላላ ምርጫም ከየካቲት 28 እስከ መጋቢት 28 ቀን 2018 ዓ.ም ባካሄደውና ለተጨማሪ 7 ቀናት በተራዘመው የመራጮች ምዝገባ ሂደትም በአጠቃላይ ከ50 ሚሊዮን በላይ መራጮች ለድምፅ አሰጣጥ መመዝገባቸውን በይፋ ማሳወቁም ይታወሳል። ወደ መቀለ ሲጓዝ የነበረው አውሮፕላን በድንገት ወደ አዲስ አበባ የተመለሰበት ምክንያት ታወቀ። ዛሬ ቅዳሜ ግንቦት 1 ቀን ከጠዋቱ 1 ሰዓት ከ50 ላይ ከአዲስ አበባ ተነስቶ ወደ መቀለ አሉላ አባነጋ አውሮፕላን ማረፊያ ሲጓዝ የነበረው የኢትዮጵያ አየር መንገድ በራ ቁጥር ኢቲ 100 መቀለ ማረፍ ሳይችል ቀርቶም ወደ አዲስ አበባ መመለሱን የፍላይት ራዳር 24 መረጃ አመላክቷል። ይህን ድንገተኛ የበረራ መስተጓጎል በብዙዎች ዘንድ ጥርጣሬና ጥያቄን ፈጥሮ የነበረ ቢሆንም አየር መንገዱ ስለ ሁኔታው ዝርዝር ማብራሪያም ሰጥቷል። የኢትዮጵያ አየር መንገድ ለቴክቫ ኢትዮጵያ በሰጠው ምላሽም አውሮፕላኑ የተመለሰው በመሬት ላይ ካሉ የመገናኛ መሳሪያዎች ወይም ኮሚኒኬሽን ኢኩፕመንት ጋር ያለመናበብ ችግር በማጋጠሙ እንጂ በአውሮፕላኑ የቴክኒክ ብልሽት ምክንያት አለመሆኑን አሳውቋል። አውሮፕላኑ መቀሌ ላይ ነዳጅ ስለማይገኝና ተጨማሪ ነዳጅ መጫን ስለነበረበት ወደ አዲስ አበባ ተመልሶ መምጣቱን ገልጾ ችግሩ ከመደበኛ የቴክኒክ አሰራር ጋር የተያያዘ መሆኑን አብራርቷል። አየር መንገዱ አክሎም ይህ አጋጣሚ በክልሉ ካለ ወቅታዊ ሁኔታ ጋር ምንም አይነት ግንኙነት እንደሌለውም በግልጽ አሳውቋል። በመሬት ላይ የነበረው የመገናኛ ችግር ወዲያውኑ እንዲስተካከል ከደረገ በኋላ የተመለሰው አውሮፕላን በድጋሚ ተጉዞ በተሳካ ሁኔታ ማረፉና በአሁኑ ወቅትም ወደ መቀለ የሚደረጉ ሁሉም በረራዎች በሙሉ ወደ መደበኛ እንቅስቃሴያቸው መመለሳቸውንም አረጋግጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ገብቷል። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ተመራጭ ፕሬዝዳንት ኢስማኤል ኦማር ጌሌን የበዓለ ሲመት ስነ ስርዓት ለመታደም ነው ጅቡቲ የተገኙትም። ጠቅላይ ሚኒስትሩ ለፕሬዝዳንቱ ባስተላለፉት መልእክትም የፕሬዝዳንት ኢስማኤል አመራር አገልግሎት ለጅቡቲ ሕዝብ ሁለንተናዊ እድገት እንዲያስቀጥል ያላቸው መልካም ምኞት ገልጸውም ለተመረጠበት አዲስ የስራ ዘመንም ልባዊ ደስታቸውንም አጋርተዋል። በተጨማሪም በኢትዮጵያና በጅቡቲ መካከል ያለው ታሪካዊ ወዳጅነትና ስትራቴጂካዊ አጋርነትም ተጠናክሮ እንዲቀጥል ያላቸውን ጽኑ ፍላጎት ጠቅላይ ሚኒስትሩም ገልጿል። ይህ ትብብር ለሁለቱ ሀገራት ህዝቦች የጋራ ብልጽግና ብቻም ሳይሆን ለምስራቅ አፍሪካ ቀጠና ሰላምና መረጋጋት መጠናከር ወሳኝ መሰረት መሆኑን ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተውም ተናግረዋል። በሳውዲ አረቢያ እስር ቤት የሞት ፍርድ የሚጠባበቁ ኢትዮጵያውያን ዛሬም መፍትሄ አልተሰጣቸውም። ሳውዲ አረቢያ ህገወጥ ያለቻቸውን ወደ 14855 የውጭ ዜጎች ከሀገሯ እያስወጣች ትገኛለች። እየተመለሱ ከሚገኙት መካከልም 54 በመቶ የሚሆኑት ኢትዮጵያውያን መሆናቸውም ታውቋል።
በአሁኑ ወቅት ከ65 እስከ 200 የሚደርሱ ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዙ ወንጀሎች በተለይም ጫትን በማጓጓዝ ተከሶ የሞት ፍርዳቸው የተጠባበቁ መሆኑን ድርጅቱ አሳውቋል። እጽ በማዘዋወርና በሌሎች ወንጀሎች ተከሰው በሳውዲ እስር ቤቶች የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያን እንዳሉም ተዘግቧል። በቅርቡ እስር ቤት የሚገኙና የሞት ቅጣት ለሚጠብቃቸው ኢትዮጵያውያን መፍትሄ እንዲፈለግ ሲልም ለውጭ ጉዳይ ሚኒስቴር ደብዳቤ ተጽፎ ነበረ። በሳውዲ አረቢያ ያለመኖሪያ ፍቃድ በሚኖሩ ኢትዮጵያውያን ላይ አሳሳቢ የሰብአዊ መብት ሁኔታ እየተከሰተ መሆኑን የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች በዘገባም ጠቅሷል። በአሁኑ ወቅትም ከ65 እስከ 200 የሚደርሱ ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ ወንጀሎች በተለይም ጫትን በማጓጓዝ ተከሰው የሞት ፍርዳቸውን በመጠባበቅ ላይ እንደሚገኙም ተቋሙ አሳውቋል። በሳውዲ አረቢያ የሚገኙ ኢትዮጵያውያን ስደተኞች መብት በማስከበር የወገኖቹን ስቃይ በመዘገብና ማህበራዊ ጉዳዮች ላይ በመጻፍ የሚታወቀው ጋዜጠኛ ነቢዩ ስራክ እንደሚለው ከሆነም ወደ ሳውዲ የሚሄደው የሚባረረውም ብሎም የሞት ፍርዱን የሚጠባበቀው ኢትዮጵያዊ ቁጥር እጅግ ከሚባለው በላይ ነው ብለዋል። በተመሳሳይ በሌሎች ክልሎች የሚታየውን ጦርነት ሸሽተው ሳውዲ አረቢያ የሚኖሩ ኢትዮጵያውያን ቁጥርም ወደ 750 ሺህ ይገመታል። አብዛኛዎቹ ኢትዮጵያውያን በግንባታ በግብርናና በቤት ውስጥ አገልግሎት ይተዳደራሉ። ከነዚህ መካከልም ጥቂቶቹ የስራ ፍቃድ ያላቸው ሲሆኑ አብዛኛዎቹ ግን ሰነድ አልባ ናቸው ሲልም ጋዜጠኛው ተናግሯል። የኢትዮጵያ ድምፅ ዜናዎችን በማድመጥ ላይ ትገኛላችሁ። አድማጮቻችን ወደ ውጭ ዜናዎቻችን አልፈናል። የፍርድ ቤት ውሳኔ ተከትሎ የደቡብ አፍሪካው ፕሬዝዳንት ከስልጣን እንዲለቁ ተጠየቀም። በፈረንጆቹ 2022 የደቡብ አፍሪካ ምክር ቤት ፕሬዝዳንት ሲሪል ራማፎዛ እንዳይከሰሱ የጣለው እግድም የአገሪቱን ህገ መንግስት የጣሰ እንደሆነ በፍርድ ቤት መወሰኑን ተከትሎ ቋሚ ፓርቲ መሪ ጁልየስ ማሌማ ፕሬዝዳንቱ ከስልጣን እንዲለቁም ጠይቋል። የጁልየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተርስ እንደዚሁም ሌሎች አካላት ጉዳዩን ወደ ፍርድ ቤት ወስደውታል። በፍርድ ቤት ውሳኔ መሰረትም ራማፎዛ ሊከሰሱ ይችላሉም ተብሏል። ራማፎዛ የፍርድ ቤት ውሳኔ እንደሚያከብሩ ጽህፈት ቤታቸውም ገልጿል። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎዛ መኖሪያ ቤት ሶፋ ስር የተደበቀ $580,000 መሰረቁም የተገለጸም ሲሆን በ2022 ፍርድ ቤት ይህ ጉዳይም እንደነበረም ይታወቃል። ዘርፊያውን ተከትሎም ፕሬዝዳንቱ ጥያቄዎች ሊቀርቡላቸው እንደሚገባም ገለልተኛ ቡድን አሳውቋል። ፕሬዝዳንቱ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ አስነስቷል። ራማፎሳ ግን ያልተገባ ድርጊት አለመፈጸማቸውንም ገልጸዋል። ራማፎሳ ላይ ክስ ለመስረት የቀረበውን ሀሳብ የአገሪቱ ምክር ቤት በሰጠው ድምፅ ውድቅ አድርጎታል። ራማፎሳ የሚመሩት አፍሪካን ናሽናል ኮንግረስ ወይም ኤንሲ የተባለው ፓርቲም በወቅቱ በምክር ቤቱ አብላጫ መቀመጫ አግኝቶ ነበረ። በአውሮፓውያኑ 2024 የተደረገውን ጠቅላላ ምርጫ ተከትሎም ኤንሲ ከሌሎች ፓርቲዎች ጋር በጥምረት እያስተዳደረም ይገኛል። የፍርድ ቤቱ ውሳኔ ከተሰማ በኋላ የፕሬዝዳንቱ ጽህፈት ቤት ራማፎሳ ለህገ መንግስቱ፣ ለገለልተኛ የፍትህ አካልና ለህግ የበላይነት ታማኝነታቸውን ያረጋግጣሉ የሚል መግለጫም አውጥቷል። ቀጥለናል። ዓለም አቀፉ የጸጥታ አደረጃጀት በተባበሩት መንግስታት ቻርተር ላይ ሊመሰረት ይገባል ሲሉ ቭላዲሚር ፑቲን ተናገሩ። ሩሲያ በሁለተኛው የዓለም ጦርነት ናዚ ጀርመን ድል ያደረገችበትን 81ኛ ዓመት የድል በዓል በተለያዩ ሀገራት እንግዶች በተገኙበት በሞስኮ ቀይ አደባባይ በታላቅ ወታደራዊ ትዕይንት አክብራለች። በበዓሉ ላይ ንግግር ያደረጉት የሀገሪቱ ፕሬዝዳንት ቭላዲሚር ፑቲን ዓለምን ከናዚም የታደጉት የሶቪየት ህብረት ህዝቦች ናቸው በማለት የሩሲያ ህዝብ ለድሉ ያበረከተውን አስተዋጽኦ አውስተዋል። ፕሬዝዳንቱ አክሎም በናዚ የተፈጸሙት የዘር ማጥፋት ወንጀሎች በምንም መልኩ ሊረሱ እንደማይችሉ በማስታወስም ለድሉ አርበኞች አክብሮታቸውን ገልጸዋል። በወታደራዊ የሰልፍ ትርኢቱ ላይ የተለያዩ የሩሲያ ጦር ክፍሎችና የሰሜን ኮሪያ ወታደሮች የተሳተፉም ሲሆን የጦር አውሮፕላኖች ትርኢትም የበዓሉ አድማቂ ሆነው መቅረባቸውም ቲአርቲ ወርልድ ዘግቧል። ፕሬዝዳንት ፑቲን ለውጭ አገራት እንግዶች ባደረጉት አቀባበል ላይ ባስተላለፉት መልእክታቸውም የዓለም አቀፉ ማህበረሰብ የጸጥታ አደረጃጀት በተባበሩት መንግስታት ድርጅት ቻርተር ላይ የተመሰረተና ሀገራት የራሳቸውን እድል በራሳቸውን የመወሰን መብት ያረጋገጠ መሆን እንዳለበትም አጽንኦት ሰጥተው ተናግረዋል። የሩሲያን የድል በዓል አከባበር ታሪክ የተመለከተው ትንታኔ በተለያዩ ሀገራት ሚዲያዎችም የተለያየ ትርጉም ተሰጥቶት እየቀረበ እንደሚገኝም ታውቋል።
ለመላው ዓለም ሕዝብ ነጻነትን ያወጀችበት ሩሲያ 81ኛ የነጻነት በዓሏንም ዛሬ በድል እያከበረች ትገኛለች። በዚህ ድል በዓል ላይ እንዲታደሙ ግብዣ ከደረገላቸው ሀገራት መካከል አሜሪካና ለአሜሪካ ቅርብ የሆኑ የአውሮፓ ሀገራት እንዳልተጋበዙም ቢቢሲ ዘግቧል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 1 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።